የዚህ ፖሊስ ነገር አላማረኝ። ነገር እያሸተተ ያካሉንም አስከሬን ብፈልግ አጣሁት። እስቲ አሁን ራሴ ጣልኩትን አስከሬን ልጣው። እኔስ ብትል ጋሼ ምን ያልፈልኩበት መንደር አለ። በይታይቷል ተይ ተቀበል የሚል አንድም ወሬ አላገኘም። እንደው ነው የምልህ ጋሼ መሞቱን ግን አረጋግጣል እንጂ የነገርኩ መሞቱን አረጋግጬ ነው ራቅ አርጌ ጣልኩት እያልኩ እንዲሁ አውሬ በልቶት ይሆን አንተ? እኔም መጠረጥር እሱ ነው። እንዴት አደረ? ከየት ነው ያመጣቻት? ያችኛዋማ እኮ ከወለደች በኋላ እንደ ውበቷ ጨምሯል። ተው ጋሼ ተይ፣ በኋላ እኮ የሰው ሆናለች። የቄሽን ሙግዘት አትርሳ እንጂ ምን ማለት ነው? ሺህ ጊዜ ውግዘት ይሁን እንጂ በሷማ አትምጣብኝ። የቀረው ይቀራል። ራራራ አባይን አረሱት ዘግዝቀው ቦይ ለቦይ አባይን አረሱት ዘግዝቀው ቦይ ለቦይ አባትየው ልጅየው የለም ሆይ ተው 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 ደመን ማኔው አረ እናንተ ሆዬ አረ እናንተ ሆዬ አረ ወይ ብርታቴ አረ ወይ ጽናቴ አባቴን ሳልቀብረው ጫካ ሆነ ቤቴ አባቴ መልካም ሰው ነበር። አገር ያወቀው ተወዶ የሚኖር አሟሟቱም መልካምና ሽክፍ ያለ ነበር። መጨረሻውን ግን አበላሽሁት። የቀብር ስርዓቱ ስንብቱን ነጠቅኩት። ታውክ እንዴ እንደሱ አትበል። ሁሉም ነገር የሚልሾች ጥፋት ነው። እኛ ሰው ላይ ጥቃት እናደርሳለን። ለሐዘኑ ስነ ስርዓት ጥቂት ጥይት እንተኩስ እንጂ ጥይት ገዝታችሁ ስጡን አላል። ቢሆንም መታገስ ነበረብን። ጥላይ እንኳንስ በህግ እየተፈለግን ቀርቶ እንዲያውም በስመ ሽፍታ ስማችን መራር ነው። እንግዲህ አንድ ጊዜ ሆኖ
ባይሆን ማታ ጨለማውን ተገና አድርጌ መንደር ደርሼ እመጣለሁ። የለም በዚያውም የእነዚያን ሚሊሾች ጉዳይ አጣርቼ እመለሳለሁ። ተው አይሆንም ክንዴ አይሆንም። አንተ በፍጹም አትል። ከሆነም ተለለውና ቀኝ ሄደን አንተ አትል። እሺ በለኝ ማጥለ እሺ በል እንጂ አንተ አትል። አዎ እኛ እንሄዳለን ግድ የለም። እሺ በል እንጂ አንተ ደግሞ እሺ በሉኝ። ባይሆን ለዛሬ ስፍራ ቀየራችሁ ደው ፖሊሶች ለአሰሳ ስለሚመጡ እዚህ አትደሩ። ማልጄ ገስግሼ እደርሳለሁ። ምልክት አስቀምጡ። ማንም ሰው እንዳይከተለኝ ተመለሱ። እኔ ምለው ሳጅን በአቶ አካሉ ግድያ ኬዝ ምን አዲስ ነገር አገኘ? ሁለት አይነት መረጃዎች ደርሰውናል። አንደኛው አካሉ ተሰወረ በተባለበት ሰሞን ከሌሊት አውሬ የተላለፈ የሰው አካል እንደተገኘና ይሄንን ለማጣራት ባደረግነው ሙከራ አይተናል የሚለው ቁጥር ያመዘናል። ሁለተኛው ደግሞ አካሉ እንዳልሞተና በህይወት እንደሚኖር የትና በምን ሁኔታ እንደሚኖር ግን የተብራራ ነገር የለም። ክትትላችሁን አጠናክራችሁ ቀጥሉ። በተለይ ታዬ የተባለው የሰው ቅሪተ አካል ተፈልጎ እንዲገኝና ለፎረንሲክ ምርመራ እንዲላክ ይደረግ። አየህ ቢያንስ የወንጀሉን ደርዝ ለመያዝ የሚረዳን ይመስለኛል። የቃል ማስረጃ ብቻውን በቂ አይደለም። ዛሬ ማለዳ ተፈጸመ ስለተባለው ወንጀል ምንድን ነው አዲስ ነገር ያለው? በቀብር ስርዓቱ ላይ ከተገኙ ሽፍቶች መካከል ሰጠኝ የተባለው ግለሰብ የሟች ልጅ ነው። የግጭታቸው መነሻ ደግሞ በቀብር ስርዓቱ ላይ ጥይትን ተኩሳለን አተኩሱም በሚል ሰጣ ገባ የተፈጠረ እንጂ በሌላ ቁርሾ አለመሆኑን አረጋግጠናል። ጉዳት የደረሰባቸው ሚሊሻዎችስ በምን ሁኔታ ላይ የሚገኙት? አንደኛው ጭኑ ላይ ስጋ ለስጋ የተመታ ሲሆን ሁለተኛው ግን ደረቱ ላይ አጓጉል ቦታ ነው የተመታው። እስካሁን በቂ የሕክምና ክትትልና እንክብካቤ የተደረገለት መሆኑን አረጋግጫለሁ። እዛው ነው የቆዩት። ለማንኛውም ዛሬ በተጠናከረ የሰው ኃይልና ትጥቅ ስምሪት እንዲደረግ ለዘመቻ መምሪያ ሪፖርት ይደረግ። አንተ ደግሞ ጥቂት ሚሊሻዎችን ይዘህ ለቅሶ አካባቢ ጥናትና ስለላ አድርጉ። በተቻላችሁ መጠን ራሳችሁን ቀይሩ። አዲስ ነገር ካለ ሪፖርት አድርግልኝ። ይህ ነገር ስሩ እየሰፋ ይመስለኛል። ሰንብታል አይደል? ደህና ነኝ። እንደው ታትዬ ደህና ነሽ ታዲያ? ደህና ነኝ። እንደው ምን እግር ጣልህ? እንደው አላሰብኩም። አሁንስ ኧረ በዚህ አንድ ወዳጅ ሰጠኝ የምለው ነበረ። አባቱ አርፎ በዛው በለቅሶ አርፍጄ እኮ ብቅ ብዬ ልጠይቅሽ ብዬ ነው የመጣሁኝ። ሰጠኝ አንቺ አታውቂውም? ሰጠኝ አንድ ወዳጄ ነው። በየት? በነያያ መንደር? በነያያው። ኦኬ። ታዲያ ምን ሆነው እናጋጠመው? ኧረ እንደው ሰውዬውስ በእድሜ ነበር። እንደው እንዴት ያሉ መልካም ሰው ነበሩ መሰለሽ። ሰው አስታራቂ፣ የሀገር ዋርካ ነበሩ። ምን ያደርጋል አንድ ምትኩ የሚሉት ሽፍታ መጥቶ ለቅሶ እንዳልነበር አደረገው እንጂ ሆንኩ ብሎ ይሄ ያልኩሽ ሰጠኝ የምትኩ አጃቢ ነው። ኋላ ለቅሶ ላይ ተገንተው ለክብሩ በሚል ይሄ ጥይት ናዳ ወርዱታል። ሚሊሻዎች ደግሞ ተው አዛ ሽፍታው ምትኩ ሁለት ሚሊሻ ቁስሎ እየፎከረ ጫካ እንደዛ ሆነ። እንደዛ ሆኖ ነገሩ ፍርሻ ሆነ። ይሄ መተኮስ እንደው ቢያስቀሩት ምን አለ? ስንቱን የፈጀው እንደው ምን አለ ቢተውት እንደው ቢያስተዋቸው እንደው እንደው ግልም ያለ ይሄ ሰጠኝ የሚሉት እንደው ምን ነክቶት ነው ጫካ የገባ እንደው ሸፈተ
አንዳንዱ ወሮበላ እጁን ወፈር አላስጨብጥ ያለ ቀማኛ ነው። አንዳንዱ ደግሞ ፍትህ አጥቶ የፍትህ ያለህ ብሎ የገባ ነው። አዲያ ፍትህ አጥቶ የገባው ዘርፎ የገባው እኩል በሽፍታ ስም ጀግና ተብሎ ይጠራል። ኤዲያ በልጠጣ ወገኛ ነሽልኛ በሉ እንደው አልኩኝ ነው የሚበላ ጋሽ ሳዲዛ ሰዓቱ ምን ይፈይድልናል? ለመሆኑ የማናሽከ የዝናሩ ልጅ በል በጊዜ ተሸከም። እሺ እንዳትንቀሳቀስ። እጅ ወደ ላይ እረፉ ብያለሁ። የአባቴን ሐዘን ላዝን ነው የመጣሁት። ተውኝ ብያችኋለሁ። እኛም ካንተ ጋር የተለየ ጥልና ፍላጎት የለንም። የአባትህን ሐዘን እንዳታዝን አልከለከልንህም። ነገር ግን በህግ ስለምትፈለግ ትጥቅህን አውርድና ወደ ሐዘኑ ግባ። እንደጨረስክ አብረን ትሄዳለህ። እነማን እንደሆናችሁ ሳላውቅ ለምንድን ነው ትጥቄን የምፈታው? እነማንስ ቢሆኑ የክንዴን ትጥቅ የሚያስፈታ የትኛው ጥጋበኛ ነው? በል ልብ በል ሳጅን ታምረ፣ ክንዴን እንደከበባችሁ እናንተም ተከባችኋል። መንደሩን በጥይት በልቂት ከምናራብሸው ክንዴን ልቀቁትና ወደ መጣንበት ነው። አይ የምትሉ ከሆነ ደግሞ የወደቀው ወድቆ ክንዴን ይዘን መሄዳችን አይቀርም። ልብ በል ዋዳችሁ እጃችሁን ውስጥ ገብቶ ጥላዬ አትከተሉኝ አላልኳችሁ? ዝም በል ክንዴ። አሁን ዝም ብለህ ቀስ ብለህ ራስን ጠብቀህ ውጣ። ሳጅን ታምረ ጓዶችህ እንዳይተኩሱ ንገራቸው። መሳሪያቸውን ያውሩ። አለበለዚያ ይሄ ጓዳችሁ ያልቅለት። ግዴን ለምትኩ አንከተላችሁ። ለዛሬው ተሳክቶላችኋል። አሁን ጓዳችን ልቀቁት። ነገር ግን ጊዜ ይረዝማል እንጂ የገባችሁበት ገብቼ ነገ ለፍርድ እንደማቀርባችሁ አትዘንጋ። ይቅና ሳጅን፣ ዛሬ በመንደርተኛው ስም ሳላመሰግን አለም። የጨዋ ስራ ነው የሰራው። ምን ሽሬን ታናሽ ወንድሜን ምን ሽሬን ታናሽ ወንድሜን አዚህ ደማል ገባ ማይለው እንዴ እቺን ታንከስ ደግሞ ታመጣ ተውማክን ከኩርፊያ ወጣ እሙት ስታኮርፍ ደስማት ጥሩም አላደረጋችሁ። አትከተሉኝ ብያችሁ አልነበረም? ተው እንጂ ግን አሁን አንተን ብቻህን ሸኝቼ የሰላም እንቅልፍ ምተኛ ይመስላል። ዳግም በዚህ ጉዳይ ላይ ሁለተኛ እንዳትወጣ ማድረግ የነበረብንን ነው ያደረግነው። ግን ጠላይ እውነቱን ነው። አባታችን በሞት ሁላችንም ማዘኑ ተሰምቶናል። ደሞስ በዚህ አይነት ችግር ውስጥ ቻንጥረን መንቀር ይመስላል። እንዴት ያለ ነገር ነው? ደሞስ አንተ ብቻ ነህ እንዴ ለኛም ትቆረቆር? እኛ ሳንቆረቆር ይልቅና አሁን እግሬን ጠነኝ። ዝም ብለው ማያት ወጡኝ ወረንቱ አንድ ጃር ብሎ አለ ገርጣበኝ
እንዴት በቂ ኃይል አሰማርታችሁ ስታበቁ በቀለበታችሁ ውስጥ የገባን ወንጀለኛ እንዲያመልጥ እድሉን ሰጥታላችሁ? እንዴት? ኢንስፔክተር፣ በሰዓቱ ያን ውሳኔ የወሰንኩት ለአካባቢው ደህንነት ስለ ለአካባቢው ደህንነት የአካባቢ ደህንነት የሚጠበቀው ወንጀለኛ ያውን ታጥቆ የሚንቀሳቀስ ወረበላን በነፃ መመልከት ነው እንዴ? ኢንስፔክተር፣ በቃ ተጨማሪ ማብራሪያ ያፈልጋል። ማታ ፈጽማችሁ ተከላችሁ እያንዳንዳችሁ ዋጋ ትከፍላላችሁ። ያገኛችሁትን አጋጣሚ ተጠቅማችሁ መክፈል የሚገባችሁን መስዋዕትነት ከፍላችሁ ወንጀለኞችን በቁጥጥር ስር መዋል ስትችሉ እንዴት በድጋሚ በመልቀቅ ላያችን ላይ የሚጨፍሩ ድል ትሰጣችኋላችሁ? ኢንስፔክተር፣ በወቅቱ ሰላማዊ ሰው ባለበት መንደር ውስጥ ሊከሰት የሚችለውን ጥፋትና አደጋ በማሰብ እንጂ መስዋዕትነት ከፍሎ እነሱ በቁጥጥር ስር መዋል ከባድ ነው ብናል ነበር። ደግሞ ስለምንድን ነው ችግሮቻችን ያለ መስዋዕትነት ለመፍታት ጥረት የማናደርገው? የግድ ህግ ለመቀበል መስዋዕትነት መከፈል አለበት እንዴ? ኢንስፔክተር፣ ማታ ላይ የነበርን አማሮች እኛም እኮ ትልቅ መስዋዕትነት የሚከፈለው የመስዋዕትነት ውጤት የሚለካው በሞት ብቻ ነው እንዴ? ኢንስፔክተር፣ የምትተማመንብኝ ከሆነ ይህንን ኃላፊነት ለእኔ ተውል። የማትተማመንብኝ ከሆነ ግን በራሴ ፍቃድ ስራዬን ለመልቀቅ እገደዳለሁ። ምክንያቱም እኔ በተሰማራሁበት ግዳጅ በትንሽ ያለማስተዋልና ስህተት የህዝብን ደህንነት ለመጠበቅ የተሰማራ የፖሊስ የጸጥታ ኃይል አይደለም በህግ የሚፈልግ ወንጀለኛ እንኳን አላግባብ እንዲሰዋ አልተገደም። ያላግባብ ህይወት እየገበሩ በመስዋዕትነት ስም መዘመር ድል አይደለም። ምን ነው ተክዛ አነሳክ እንዴ? አበብ ደህና አይደለም? ደህና ናት። ስንቄ መልእክት ልካብኝ ተሽሏታል ብላኛለች። እኔም ሰሞኑን ወርጃ ይቻት እመጣለሁ። አንተም እስከዛው ታገስ። ግን እስከ መቼ ነው ታገስ የምትለይክ እንዴ? ደግሞስ እስከ መቼ ነው እዚህ ጫካ ውስጥ እንዲህ ብለን በሐዘንና በትካዜ ደግመህ እንዲህ ስትል እንዳልሰማ። እኔ ምንም ነገር ሳልልህ አንዲት ነገር ትንፍሽ እንዳትል። ይሄ ተሁለታችን የሚቀር ሚስጥር ነው። ግን እኮ እንዴ አይ ነገርኩ። እንግዲህ ፎረንሲክ ምርመራ ውጤቱ እንደሚያስረዳን ከሆነ የተገኘው የሰው ቅሬታ አካል አጥንቱ ላይ በተገኘው የደምና ስጋ ምርመራ ላይ የተገኘው ዲኤንኤ ሟች አቶ አካሉ ከልጁ ዲኤንኤ ጋር ተመሳሳይ መሆኑን ነው። ይሄ ማለት ደግሞ የሚያሳየን የተገኘው የሰው ቅሬታ አካል የአቶ አካሉ መሆኑን ነው። መልካም። ስለ አስከሬኑ አጠቃላይ ያለውን መረጃ ለቤተሰቦቹ ይነገራቸው። ቤተሰቦቹ አስከሬኑን በክብር ማሳረፍ ስለሚፈልጉ የፎረንሲክ ምርመራ ውጤቱ በዝርዝር መረጃው ለቤተ ክህነት ይላክና አስከሬኑ በክብር የሚያርፍበት ሁኔታ ይመቻችላቸው። ስለዚህ ዋና የትኩረት አቅጣጫችን የሚሆነው በአቶ ሽብሩ ላይ የተጀመረው የምርመራ ሂደት ተጠናክረው እንዲቀጥል ፈልጋለሁ። ነገሮች በጥንቃቄ እንዲከናወኑ አድርግ። ተጨማሪ የሰው ኃይል የሚያስፈልግ ከሆነ ከመከላከል ክፍል ላይ ኃይል እንዲጨመር እናደርጋለን። እዛ አካባቢ ላይ የምንፈጥራቸው ጥቃቅን ስህተቶች ብዙ ዋጋ እያስከፈሉን ነው።
እንዴት ናት ዶክተር? ልጄ ትተርፍልኛለች? ደህና ናች። ያው ቅድም ሲፈስከ ነበር፣ አሁን ደህና ናተኝ። ነገር ግን ሽንትና ሰገራዋን ትንሽ መቆጣጠር ስላልቻለች ወደ ተሻለ ሆስፒታል እንልካታለን። ችግር የለውም፣ አይዞሽ፣ ደህና ነሽ። እሷን ማጽናናት አለብሽ። ደህና ነች። እሷን ማጽናናት ትሄዳላችሁ። ችግር የለም፣ ምንም አትልም። እንኳን አሁን በጊዜ ደረሰች። ችግር የለውም። አይዞሽ፣ አይዞሽ፣ ትድኛለሽ። ምንም ችግር የለውም፣ ትድኛለሽ። አይዞሽ። አይዞሽ አንቺ ያው ጠንካራ ብለሽ እሷን በደንብ አረጋግተሽ እንትን ማለት አለብሽ። እሺ አይዞሽ። የፌስቱላ ችግር ስለገጠማት በአስቸኳይ ሪፈር ጻፈላት። የሚቀያየሩ ነገሮች ካሉ እንዲቀያየርላት መሆን አለበት እስከዛ ድረስ ማለት ነው። አንተ ሰው ግን ማን ነው? ለምንድን ነው የሸፈትከው? ሰጠኝ ይባላል። በምስራቅ በለሳ ወረዳ በመምህርነት ሙያ ሲያገለግል የኖረ ታታሪ መምህር ነበረ። በአሁኑ ሰዓት በነፍስ ማጥፋት ወንጀል ተጠርጥሮ በፍርድ ቤት ማዘዣ ወጥቶበት ክትትል እያደረግንበት ያለ ግለሰብ ነው። ረዳት ሳጅን አወቀ እባላለሁ። ከምስራቅ በለሳ ፖሊስ ጽሕፈት ቤት የወንጀል ምርመራ ክፍል ነው የመጣሁት። የሰጠኝን ጉዳይ በበላይነት ያስኩት እኔ ነኝ። የወንጀሉን ዝርዝር ማብራሪያ ሰነዱን ይዩትና እንነጋገርበታለን። መልካም። እያንዳንዱ የሚጨርሳቸው ነገሮች ካሉ እነሱን ጨርስ። ሰነዱን አይተን በጋራ እንወያይበታለን። የአንበሳ ልጅ ሙቶ የጅብ ልጅ ገነነ። የአንበሳ ልጅ ሙቶ የጅብ ልጅ ገነነ። የጅብ ልጅ ገነነ አላስቀምጣለ ጠጉሮ እየበነነ። ረመገን 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 በተልታሌው አይዞህ ወንድም አለ ረመገን አንበሳን ለዋሻ ዝንጀሮን ለገደል ወተት ይሸፍታል እንኳን ሰው ሲበደል። ረመገን 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 ስማ እንጂ ክንዴ እንዲያው ምንስ ቢሆን ይህን ያህል ጭንቅ ነገር ተሸክመ እስተመቼ ልደብቀን ኖሯል? ምን አስበሃል? የሚያስጨንቀው ነገር አትጨነቅ ጥላዬ። ለምንድን ነው የሚያስጨንቀኝ? ምን ማለት ነው ክንዴ?
የአበብ ነገር ታላገባኝ ማን ነገር ሊያገባኝ ነው? ቢሆንም እኔ ራሴ እወጣዋለሁ። የእነሱ ነገር ቀላል ነው። የለም የጠላት ትንሽ የለውም። በያ ላይ ደግሞ ተነሱ ዘንድ የሞተ ነፍስ አለ። የጠላት ትንሽ እንደሌለው ማሳምር ያውቃለሁ። ለዚያም ነው ለኔ ተውልኝ የምል። ምን አስባል? መጀመሪያ ልጅ ያለችበትን ሁኔታ ይላጣራ። ቀጥሎ የመንደሩን ወሬ የሚሰልልልኝ ሰው ላሰማራ። ታያ በኋላ ያሰቡትን ነግራችኋለሁ። ጥሩ እንግዲህ ካልክሽ፣ ግን እንዲያው ምንም ነገር ቢሆን ለእኛ ሳትነግረን ምንም ነገር ባትሞክር ደስ ይለኛል። ግድ የለህም ብዙ አታስብ። ለግዳስ በጠዋቱ ቀደም ብዬ ልጅ ያለችበትን ሁኔታ አጣርቼ ልምጣ። ለክፉም ለደጉም ጠለለው ማነህ ቀኝ። አቤት ክንዴ። በጠዋቱ ቀደም ብለን አብረህ ደርሰህ ትመጣለህ። ይሁን በጃ። ራሳችሁን ጠብቁ። ታዲያ ራሳችሁን ጠብቁ። ጠብቁ ሳይበጀ ሸፍኑ። ራሳችሁን ለውጡ። ግድ ነው። ያን ያውቅበታል። ጥሩኝ እንደምገባ አውቅበታል። በልኩ ኢንስፔክተር፣ አጠቃላይ ሰነዱን ሙሉ በሙሉ ተመለከታችሁት? አዎ ተመልክተነዋል። ታሪኩ በጣም የተወሳሰበ በመሆኑ ይህን ምርመራ ውጤታማ ለማድረግ ከመነሻው ጀምሮ ምርመራውን ማጣራት እንዳለብን ነው የሚሰማኝ። እውነት ነው ሳጅን፣ እኔም እንደሱ ይሰማኛል። ምርመራውን ከስር መሰረቱ እንደገና ማየት እንዳለብን አምናለሁ። ለዚህ ደግሞ የሰጠኝ መገኘት አስፈላጊ ነው። በአንተ በኩል የሄድክባቸውን የምርመራ ሂደቶች ከሳጅን ታምራት ጋር ተቀናጅታችሁ የምትሰሩበት ሁኔታ አመቻችሁ። በተረፈ ከምርመራ ቡድኑ ኢንስፔክተር ፈትለ አንድ አባል ይመደብላትና የአቶ ሰጠኝ ባለቤት አለችበት የተባለው ሆስፒታል ድረስ ሄደው አንዳንድ ጉዳዮች እንዲያጣሩ ይደረግ። መልካም እድል። እናመሰግናለን ኢንስፔክተር። አትሞችብኝ። ሐኪሞች ነገረውኛል ትድናለሽ ብለውኛል። አትሞችም። እሺ ትንሽ አብረኝ ቆይ። እሺ አለሁ እናቴ፣ አትፍሪ። እኔ አብሬሻለሁ። እሺ አትፍሪ።
እኔን ተራስማ አንቺ አትሞችም እኮ አትሞችብኝ እናቴ። አይዞሽ አይዞሽ እሷን እንደማጥናናትና ተስፋ እንደመስጠት ለስንት ነገር ማትሸነፈው ጀግና እንዴት ብረከረካለ? በሊልቅ ሳቅ ፈገግ እያልካጫውታት። አዎ ሳቅ በል። አይዞሽ አበብዬ እናቴ ናፍቀሽው እኮ ነው የሚያለቅስ። መቼስ ያንቺ ነገር አይሆንልህ። የእናቴ የሁለታችሁ ፍቅር ደግሞ እኔው ሁሉ አይደል የሚያስቀናኝ። አይዞሽ እውነቷን ነው አበብዬ፣ እውነቷን ነው። ፍቅርሽ ደግሞ ስላገኘሁሽ ደስ ብሎኝ ነው እንጂ አዝኜ አይደለም። እሺ አዝኜ አይደለም። ወይ እናቴ ምን ላድርግልሽ? እኔ በዚህ ተቆየሁ ሞታል ደግሞ ሰሞኑን ድነሽ ወደ ቤት እንሄዳለን። ሐኪሞች ትሄዳላችሁ። ሳይመለሱ በእኛው በኩል አገኙታ። ቶሎ በል ና ቶሎ በል። በር ላይ ደርሰው ነበር። ምንም ሊገባኝ አልቻለም። እንደምን አላችሁ? ጥቆማ ለመስጠት ነበር። የምን ጥቆማ ነው? ስለ ሽፍታው ሰጠኝ ነው። ከሁለት አሽከሮቹ ጋር በመሆን ተዋናው በር በስተቀኝ በኩል ቆመዋል። ባለፈው ሰሞን ታያችሁ ጥቆማ አቅርቡ ስለተባለ እኮ ነው ወደ እናንተ መምጣቴ። ደግሞ ከእናንተ ጋር ታየኝ ለኔ ማደጋ ስለሆነ ንሱም ያዟቸው። ደግሞ ሶስቱን መሳሪያ ያዙ። እሺ እናመሰግናለን። በጣም እንዴት ናት አበብ? ደህናም አይደለች።
አሟታል። እኔንም እያመመኝ። አይዞህ እንዴ መላ እንላለን። አሁን እንድና እሱ ነው አልካን ነገር ታጠሩ። በል እስኪ ፎጣውን እንታታ ቤት አስቀምጥልሃለሁ። እሺ አደራን ማንም እንዳያውቅ። እሺ ማንም አያውቅም። እኔ የምልህ ልከተል ይሆን? ግድ የለም ተው። እሺ ግን አደራ ቸሪ ራስህን ጠብቅ። ግድ የለም አልኩህ። እኔ የምልህ እንደው እንዴት እየሆነላችሁ ነው? ታቴ እኮ ነው በጭንቀት ልትሞት። ግድ የለም ታትየን ብቅ እያልን እናያታለን። እንደው አደራ ቸሪ እንደው ለታትየ ስትል መምጣት ባይመችህ እንኳን እንደው መልእክት ቢሆን ላክላት። እንደው ደህና መሆኑን በየጊዜው አሳውቃል። አልፎ አልፎ በጨለማ እየመጣን እናያታለን። መልእክትም ቢሆን እንልካለን። ግድ የለም አጽናናትና ደግሞ የጎደለብን ነገር የለም። አይ ቸሪ እኛን መች ትሰማናለች ብለህ ነው? ግን ምን ልታደርግ አስበህ ነው? አይ ነገርኩህ እኮ ይልቅ ያልኩህን ሂድና ተናገር። ተነስ በል ተነስ አልኩህ እኮ። ምንም መረጋጋት አልቻልኩም። የውስጤ ቁጣ ፈጽሞ አልበረደም። እያደር እየተቀጣጠለ ውስጡን እየፈጀኝ ነው። አይኔ እርግብ ባለ ቁጥር የሚታየኝ የልጅ ህመሟ ነበር። የሚሰማኝ ያሳዛኝ ድምጿ ነው። የሚታየኝ በፍርሃት የተሞላው አይኗ ነበር። ልጅ እኮ እንዲህ አልነበረችም። ሳቂታ፣ ተጫዋች፣ ጥርሷ የማይከደን፣ ሞራሏ ጠንካራ፣ ህልሟ ሩቅ ነበር። ልጅ እኮ እንዲህ አልነበረችም። እውነት ነው ክንዴ፣ ያበብ ነገር ውስጥን እንደነካው አውቃለሁ። በዚህ ሁኔታ ግን የምትዘልቁ አይመስለኝም። አሁን ግን ታንተ የሚጠበቀው እንደ አባት ሳይሆን እንደ ወንድ ልጅ ኮምጨጭ ማለት ነው። ይበቃል፣ ይበቃል ክንዴ፣ ይበቃል። ጥላዬ እውነቱን ነው ክንዴ። የውስጥ ቁጣና ሀዘን በቀለኛ ነው የሚያደርገው። አየህ ጥላዬ፣ ፍትህን የምታረጋግጠው ደግሞ በስሜታዊነት በቀለኛ በመሆን አይደለም፣ እውነትን በመጋፈጥ ነው። የልጅ መደፈር እውነት ነው። የልጅ ህመምና ስቃይ እውነት ነው። ይህንን እውነት ነው መጋፈጥ ያለብህ። ጥፋተኛው የእጁን እስኪያገኝ ድረስ መታገል አለብህ እንጂ ልብህን ለበቀል በፍጹም መክፈት የለብህም። ብዙ ነገር ያበላሽብሃል ክንዴ። እንዲያው ይቅርታ አድርግልኝና ክንዴ፣ እነዛ ሁለት ጎረምሶች መሀል አንደኛው ሞቷል፣ ገላችሁታል። ቤተሰቦቹ ግን እስካሁን ማድፈጣቸው ግራ ያጋባ። ደግሞ እንደሰማሁት ተሆነ ተርብ የሆኑ ወንድሞች አሉት ነው የሚባለው። ምን ነው ጥላዬን ጥያቄ ደጋገምኩት። ቀን ቆጥረው ደም መመለሳቸው ስለማይቀር እነሱን ችላ ማለት የለብንም ነው የምልህ እንዴ። እኔ እነዚህ ሰዎች ላይ ያለ ቸልተኝነት አልተዋጠልኝም። በቀጥታ ጦር ሰብቆ እስካልመጣ ድረስ ምን አስጨነቀ? ገና ለገና ሊመጣ ይችላል በሚል ፍርሃትማ ጦር ሰብቄ አልወዘውዝ።
ካሳንቺ ሆነሽ የምረየባለ ዘመድ አዝማዱ ሁልሽ ሸሽ እየጠላ ደህና ሰነበታችሁ? ደህና ሰነበትሽ? እንዴት የምን መደናበር ነው? ሚስትን አትስመኝም? ስንቄ ይሄን ሁላ መንገድ እንዴት ብለሽ መጣሽ እናትዋ? እኔ አንተ ሚስት ነኝ አሁን ለዚህ መንገድ ምን በረከክ? እናትዬ ግን እዚህ ድረስ የመጣሽው በደናሽ ነው? አበብዬ ምን ሆነች? ኧረ በወላዲቷ አንተ የምን ሆነ ነው? አሁን ልጅ አንድ ነገር ወጥቶ ነው እንዲሁኝ ነጭ ለብሼ መጣ ነበር። ክንዴ ምን አሳመኝ? ክንዴ ምን ሆነሃል ዛሬ? አንቺ ሳማት ተመንገር ማለት እንዴት የመጣሽው? የምን መበረከክ ነው? በልሳማት አታላስበኝ ምን እንዲያ ጎሽ ኑ በሉ ግቡ። ማነው ቸርነት ንሳማ ወተቱን ይዘላትና የፍየሉን ወተት መንገድ ማር እንዴት መጣሽ? እኔ የምልሽ ስንቄ አበብን ተማን ጋር ጥለሻት መጣሽ? ታታለምና ታኪሟ ጋር አውጥቻቸው የመጣው ዛሬ አመት ባለው ባበይ ዶሮ ያምረዋል እንዴው ታልሰራሽለት ሞት ቸገኛለሁ ስትለኝ እኮ ነው አዘገጃጅቼ መምጣቴ። ለመሆኑ እሷ እንዴት ናት? ደህና ናት። ደሙም ቁሞላታል። ትንሽ እንዲያው ጥዝጣዜው ነው። እኔ አይ ደህና ናት አልኩህ። እንግዲህ ይልቅ ያጦዝጧዛ ሽማግሌ ሰለስትና ተሰንበተው ያዙ ይልቀቁኝ ሲል ነበር። የትኛው ሽማግሌ? የምጣዱ እያለ እንቅቡ ተንጣጣሉ። ጋፍኛ የሟች አባት እኔ ታያሰጠኝ ጋራ ምንም ጠብ የለኝም። ልጄ ላጠፋው ጥፋትና ያገሬውን አንገት በማስደፋቱ የቅጣቱን አግኝቷል። በዚህም የልጄን ደም ታልመለስኩ ብዬ እኔ ታያሰጠኝ ጋር ላልገጥም ምያለሁ። አያሰጠኝን በህግም በነፍስም አልጠይቀው ሲልልህ አያከፋለ ፎገል እኮ እንዴት ምን አባው ታውቅለታለህ? የሸንፍላ ሽባቂራ አደረች አትቆረጥም ማሩ። እኔ የምልሽ ስንቄ አያ መልኬ ግን ይቅር ብያለሁ ያለው ተልቦ ይመስልሻል? እንግዲህ ልጁ ተሞተ በኋላ ታስበዳዲው ድረስ መጥቶ ነው አበብዬን ይቅር በይ ብሎ ሲማጠናት ነበር። ታዲያ በቀቀን ምን አድርጉ ነው የሚለኝ? እንግዲህ ተሰንበቴው እንደሰማሁት አያመልኬን አያሰጠኝን አብረን እንግጠመው የልጅህን ደም ማስመለስ አለብህ እያለ እንደሚያስቸግረው ምን አለበት ይሄን ጨሽበት ለምን አናስወግደውም? ጎበዝ አይጥለኝ ነፍስ ያለው መስሏችሁ እኮ ነው። የተናቀ ምንትስ ያስረግዛል አሉ ወላዲቴን። እኔ አንተ እንኳን ብትተው እኔ አልምረውም። በሉማ በልጅ ትእዛዝ የተሰራችውን ያመት ባል ዶሮ ቀመሱ። እንሳማ ወርከው ለማለ እጃቸው አምጣላችሁ። ቀኝ እድማላ ረቂ አምጣትማ ይደፈራል። እባክህ እንዲያንቆናል
የምን ቤት ነው ቢስሙ እስኪ ወገላብን አንተ ዝም ብለህ ማነህ ቸርነት ዋርቀው ቀኝ እስቲ አፋፉ ላይ ጠብቁ፣ እኛ ደግሞ እንተካችኋለን። ይሁን ብሉማ ማነህ ጠረን እኛ አፋፍን ነው እነሱም የልብ የልባቸውን ይጫወታል ይሻላል። በሉ እስኪ አፋፍ ላይ ያለን በጣም አፋፍ ላይ ተጫወቱ እስኪ። አይ ተይው ተጫወቱ እሱን ተይው። አይ የለም የዘንድሮ ነገር እንደው መቼስ የሚያልፍ ነው ብላችሁ ነው ዘመዶች? የሰው ልጅ እናሳድጋለን የሞት ልጅ እናሳድጋለን ብለን እዚህ ወዳ ውስጥ ገብተን ምንቀራው ባድማችንን ብለን አይ አይዞሽ ኧረ ተይ እንደዚያ እንዴት እንዲሁ መስክ ላይ አላየሁም አባት ቤት እንደሄዳችሁ እናንተ ሰም ቤት እንደሄዳችሁ ቤት የሆነ ነገር ነው የተናገሩት ነው ማለት ነው። የታየሁት ማለት ነው። እዚህ አካባቢ እዚህ ወደ ላይ አያችሁ በመስኩ ላይ እኮ ታይቷል ነው። አዎ ይገኛል። አሁን እንግዲህ ምን ይደረግ መቼስ እንዴት አይነት ልጅ እኮ ነው የተባረከ ልጅ። እኔ ምን አንተ ነፍሩ ይሄ ልጅ የትም ገብተህ ትፈልገዋለህ። ነግሬሃለሁ። የት ሄዳል በታሰበ እሱን ካላገኘ ነው ሌላ ሰው ካገኘው ህይወታችን አለቀ። አዎ አለቀልን እንጂ ነግሬሃለሁ። እንደው የት ሄዳል በታስባለህ? እኔ ምን አውቅ። ስማ ታችኛውም ላይኛውም ሰፈር ብለህ ትፈልገዋለህ። ደግሞ ተገዳሙ ሊሄድ ይችላል። ተገዳሙ ሄደህ ትቃኘዋለህ። እኔ ምን ማለት ቢሮት የለም ጋሼ። ግን አንተ ቢሆን ሞክር የምታውቀው ቦታ ግድ የለም። እኔም እፈልገዋለሁ። አለቀልን። እሱም ካልያዝነው ነው ካልያዝነው አለቀልን ነው የምልህ።